በላ ቡራ ከዚህ በኋላ የአፍቃሪዎችን ቁጥር በጣም እየጨመርክ ነው። ሴቶች የበለጠ ፍላጎታቸው ላንተ እየጨመረ ነው የሚሄደው። ብሩኬ ይሄን ያክል ቁም ነገር ምንድነው? ኦላላ ኦላላ ኦላላ። አሁንማ 4-5 ሴት ራሱ አረግዝኩ ከሱ ብሎ መምጣታቸው አይቀርም። እናንተ ዛሬም እኮ ደግመው ሁለተኛ ቤት በቀደም ለእናቱ ነው ብለን እኛም ስንንጫጫ ተንጫጭተን ቀረን ማለት ነው። ቱ ደግሞ ለእናቱ ዛሬ ሌላ ቤት። ኦ ማይ ጋድ ወይኔ በላቸው። የምር ሳላደንቃ አላልፍም። አደነኩ። እኔ በቀደም ራሱ ለእናቱ ነው ብዬ ነበርና እንግዲህ ሀይሚ እንደ እናቴ ነው ማያት በማለት ለሀይሚ አንድ ቤት ለሙሺ አንድ ቤት ገዛ። ስለዚህ የብሩክ አፍቃሪዎች በጣም ይጨምራሉ። አሁን አረግዝኩ እያሉ የሚመጡ ሴቶች ራሱ በጣም ይበዙ ይመስለኛል። ምክንያቱም እና ማለት ነው አንድ ቅር ያለኝ ነገር አለ፣ በጣም ደስ ያለኝ ነገር አለ። ሀይሚ ደግሞ የጠበቀችው ሌላ ያገኘችው ሌላ ስለሆነ ወሽመጤ ተበጠሰ እያለች ነበር። ዛሬ ደግሞ ብሩክ ለምኑኝ እያለ ነው። ሀይሚ ትለምናለች፣ ትለማመጣዋለች። እሱ ግን ጭራሽ ወይ ፍንክቻጅሬው ድርቅ ብሏል። ሀይሚ ከአንቺ ጋር መቀጠል አልፈልግም እያላት ነበረ። ሀይሚ ደግሞ እንዲህ ሀይሚ የኔ ውድ ዛሬ ግን ሆድሽ ውስጥ ያለው ከረጢት ፈንድቷል። ምን ሆነሽ ነው ማሪ? ሚስጥር የሚባል ነገር እኮ አላስቀረሽም። በውስጥሽ የምታስቢው ሁሉ ነው የተናገርሽ። ሚስጥር መያዣሽ ከረጢት ዛሬ ፈንድቷል ማሪ። አንድ እንዲመቻል ይደረጋል እኮ። እንግዲህ እነዚህ ከብቶች ማለት ነው አዙሮ ምንን ሀይሚ የሆነ ሰዓት ላይ ምናለች? በጣም ከፋኝ አለች። ለምን የጠበኩት ሌላ የሆነው ሌላ ነው። አንዳንድ ሰዎች ያዙሩታል። ሌላ ይሄንን ቤት ለኔ በሰጠኝ ብላ ነው ለእናቱ ቤት ስለገዛ ከፋት። እሷ ያሰበችው ወይ ቀለበት ነገር ወይ ሰርፕራይዝ ነው ለእሷ ማለት ነው። እኔ ራሱ ወይ ለእሷ ቀለበት ሊያሰር ነው ወይ ደግሞ ለሙሼ ቤት ሊገዛ ነው ብያችሁ ነበር። ጧት ግን በቃ እንደው አንድ ደስ ያለኝ ነገር እዩ ጭራሽ አለመኖሯ ነው። ሁለተኛ ነገር ሀይሚ ዛሬ አንዳንዴ ያመለጣት ተናግራል። ያመለጠሽ ነገር አለ ውዴ፣ አምለጦሻል ማሬ። እንግዲህ እንደን እያዞሩ ማት ነው የሚወርዱብሽ። ፈጣሪ ወይ ሀይሚዬ ሰሞኑን ይህን ስድብ መቻል አለብሽ። ጎበዝ ናት ግን ሀይሚ ቻለ ነው የምታረገው። ዞር ብላም አታያችሁና ምንድነው ያለች? እኔ እኮ ታገቢኛለሽ ልትለይ ነው ብዬ ነው አለች። ወይኔ ወይ ሀይሚ ወይ ዛሬ ምን ይሻልሻል ውዴ? አንዳንዴ እኮ ሚስጥር ይያዛል በውስጥሽ የምታስቡ ነገር። አሁን እነዚህ እንትኖች ያዙረው ምናምን ይሰዱሻል። እና ብቻ ብሩክ ያደረገው ነገር በጣም ነው ያስደሰተኝ። ማርያም ምንም በላይ እናት ናት። በቃ ዋጋው የእናት ዋጋ በሱ ላይ ታይቷል። እና ቁም ነገረኛነቱ ራሱ የሚሰራውን ገንዘብ በስርዓት በቃ ነው የሚያደርገው። ገባችሁ? የማይሆን ቦታ አያውለውም። በቃ ይሁን ጥሩ ቦታ ያውለውና የልጅ ትልቅ ነው። እና ሀይሚዬ ደግሞ የጠበቀችው ለእሷ ቀለበት ሰርፕራይዝ ነው ማለት ነው። እኔ ሁሌ ቅር የሚለኝ ነገር ብሩክ ለምንድን ነው አሁን የእናቱ ቤት ሲሰጣት ጓደኞቹን ሰብስቦ ፕሮግራም አዘጋጅቶ ምናምን ነው። ለሀይሚስ ለምንድን ነው እንደዛ የማያደርግላት? ኢቭን ቀለበት ሲያስር ኢቭን ሰርፕራይዝ ሲያረጋት ብቻ ነው። ሁሌ ካሜራማንና እሱ ብቻ ሆነው ነው ለእኛ ብቻ ነው የሚያሳዩ። ለምንድን ነው ጓደኞቹን ሰብስብ አድርጎ እንደዚህ ብሩክ ቀለበትም ሲያስር ቤትም ሲሰጣት ለምንድን ነው ማያደርግላት? ሀይሚ እኮ ይሄ ነገር ያስከፋታል። ታውቃላችሁ አይደል? ብዙ ሰው ሰብስቦ ለእናቱ ቤት ስትሰጥ ለሀይሚ ቤት ስትሰጥ ግን እሱ ብቻ ነው። ኬክ እንኳን አልያዝም፣ ዝም ብሎ ነው ወስዶ ይሄ ምናምን ያላት። በቃ የሆነ እንደ ትንሽ ነገር የሆነች ልብስ ምናምን እንደሚሰጠውና ለምን እንደዛ አያደርግላትም? ኢቭን ቀለበት ሲያደርግ ራሱ እንደዛ እንዲያደርግላት ትፈልጋለች። በቃ ሴቶች፣ እኛ ሴቶች ሰዎች እንዲያዩልን፣ ሰዎች እንዲያወሩልን እንፈልጋለን። ሁሉም ሰው እንዲያውቅልን እና ይህን ነገር ለምን ብሩክ እንደማያደርግ አላውቅም። ሲቀጥል ሀይሚ ዛሬ አንዳንድ ያወራቻቸው ነገሮች በጣም ብዙ ሰው ሊሰድብሽ ይችላለኝ። ግን ቻል ማድረግ እንዳሰሚያቸው መብቷ ነው። የፈለጋትን ማውራት የፈለጋትን መናገር። እኔ እኮ ታገብኛለሽ ልትለኝ መስሎኝ ነው። በቃ ብሩክ ደግሞ ኩፍተር እኔ እኮ እነዚህ ልጆች ድራማውን ለማስረዘም ሲሉ ማለት ነው ምን ያደርጋሉ? ሀይሚ ስትበርድ ብሩክ ይግላል፣ ብሩክ ሲበርድ ደግሞ ሀይሚ ትግላለች። እና ተቃራኒ የሆናችሁ ግን በጣም ያስቸገ። እባካችሁ አንድ ጸፋያችሁን አስተካክሉ። ሀይሚ ደግሞ ዛሬ ለስለስ ብላ ብሩክን ቀለበት ልታስርልኝ ነው ምናምን ብሩክ ደግሞ ወይ ፍንክች ጭራሽ እየተናደደባ ሁሉ ነበረ። ለምንድን ነው እኔ ቤት ገዝቼ የኔ ያደረኩትን ነገር ሳታሞግስ ለምንድን ነው ስለ ራሷ የምታስበው እያለ ማለት ነው። ብዙዎች ጥቅመኛ ነሽ እንዳሏት ሁሉ የበለጠ ጥቅመኛ እንድትሏት እናንተን ለማናደድ የማታደርገው ነገር የለም ሀይሚ ማለት ነው። እና አንዳንድ የተናገረቻቸው ነገሮች ግን በጣም ነው ያሳቆኝና አንዳንዴ ያው ቆጠብ አድርጊ ማሬ።
እነዚህ ሰዎች ነገሩ የሰው ወሬ ምንም መስሎ አይታያል። እና ያኔ ደግሞ አንቺን ማንም ሰው ክብርሽ እንዲነካሽ እንዲሰድብሽ አልፈልግም። የሆነ ክብርሽን የሚያስነካሽ ነገርም እንድትናገሪ አልፈልግም። እና ቀለበት ልታስርልኝ ፈልጌ ነው መስሎ ነበረ አግባኝ እንደማለት ነው። እና ሀይሚ በቃ ብሩክ አሁን ደግሞ ተመለስ። እሷ ስትመለስ አንተ የምትብሰው ነገር እኮ ነው። ግን እሺ ባለፈው እግሯ ስር ወድቃል። አሁን እሺ ሀይሚ ታስተካክላለች። አሁን ተመለስ አለች። ተመለስ በቃ አሁን ላይ ልክ ባለፈው ያደረግከው እንዲኮር ሰርተህ አሁን ታገብኛለች ብትላት ሀይሚ ትቀበላለች። ምንም ጥያቄ የለም ትቀበላለች። ከዛ ፍቅራችሁን ትቀጥላላችሁ ማለት ነው። ስለዚህ ብሩክ ሀይሚ ስትበርድ አንተ አትጋል። አንተ ስትበርድ ደግሞ ምንድን ነው እናንተ ግን ጸባያችሁ እንዴት ናቸው? የኔ ወንዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁ? አለ በጣም ደህና ነኝ። በጣም ደስ ብሎኛል። የምር ብሩክን በጣም ነው ያደነኩት። ምክንያቱም እንደዚህ ቤተሰብ ዋጋ ከፍሎላችሁ ዋጋውን መልሳችሁ ስትከፍሉት እንደዚህ ነው። በእርግጥ የቤተሰብ የእናት ዋጋ በገንዘብ አይለካም። በገንዘብም ሊታይ እንትን ሊል አይችልም፣ ሊተመን አይችልም። እና በጣም የገረመኝ ነገር ሀይሚንም እናቱንም እኩል ማድረጉ ነው በጣም ደስ ያለኝና ለሱም አንድ እሱ ያሰበው ይመስለኛል ለሀይሚና ለሱ ይሄን ቤት ከዛ ደግሞ ለሙሽዬ ያን ቤት ማለት ነው አንድ ላይ እንዲኖሩ ሁለት ቤት ማለት ነው። ለሁለታቸውም ነበር የሰራው። እንግዲህ ከሀይሚ ጋር ስላልተግባባን ለሀይሚ ሰጠዋት ብሏል። ዞሮ ያው ስላልተጣሉ ነገ መታረቃቸው አይቀርም። እንደ ድራማው ነው እንጂ ያ ለሀይሚና ለብሩክ ነው፣ ይሄ ደግሞ ለእናቱ ነው ማለት ነው። ሶ መጨረሻ ላይ አብሮ ስለሚሆኑ እናንተ አትጣሉ ጋይስ፣ አትጣሉ። የምሬን እምላችሁ አሁን እናንተ ሴቶች ምናምን ቲክቶክ ላይ የምትሳደቡ ሰዎች ሀይሚን አይፈልጋትም፣ ሀይሚን አይወዳትም፣ ሀይሚን አያፈቅራትም የምትሉ ሰዎች አሁን ምን እያሉ ይሆን? እነዛ ሰዎች ግን አሉ አሁንም አይደል? አሁንም ሀይሚን ይሳደባሉ። አይ ሙሽክላ ከቢር ምንም ማድረግ አይቻልም። ሀይሚንማ ይወዳታል። አብሯት ሊኖር እኮ ቤት ሰራ። እንግዲህ አብረው ሊኖሩበት ነው በቤቱ። መጨረሻ ላይ ይታረቃሉ። አሁን ሀይሚ ብሩክ ቢገነትርም እንደዚህ የሚተው ነው። ዛሬ እንደዚህ ኩፍተር የሚለው ድራማውን ለማስረዘም ስለተፈለገ ነው። እና ደግሞ በጣም ደስ ያለኝ ነገር እዩ አለመኖሯ። ውይ እዩን ጠርቷት ቢሆን እንዴት እንደምናደድ አስባችሁታል? እና እዩ አለመኖሯ በጣም ደስ ብሎኛል። ሲቀጥል ይህን ቤት ለእናቱ እንደዚህ በመስራቱ በጣም ነው ደስ ያለኝ። እና ደግሞ ይሄን ቤት ብሩኬ ሲገዛ አደራችሁ ሌላ ሴቶችም አርግዘናል ብላችሁ እንዳትመጡ። ሌላ ሴቶች ሰላም ያላቸው ሰዎች ሁሉ አሁንማ በአስማት እያሰሩ ሱ ነው ያስረገዘን እያሉ መምጣታቸው የዩ ብቻ ይበቃል ብዬ አላስብም። ይህም መኪና ሲገዛ ነው ብዙ አፍቃሪዎቹ እየመጡ የተቸገረው ይሄ ልጅ። እና አሁን ደግሞ ይህን ቤት ለእናቱ ሲገዛ ለሀይሚ ሲገዛ ለእኔም ይገዛልኛል ብላ ደግሞ አርግዛ ትመጣለች። እዩም እኮ ለእኔም ይገዛልኝ እያለች ነው። እና ብሩኬ የሆነ ብር የሚያትም ሰው ይመስልሻል እንዴ ስታስቢው? ነገሩ ይገዛልሻል። እና እንደዚህ እያሉ ብዙ ሴቶች እንዳይመጡ እኔ እየፈራው ነው ያለውት ማለት ነው። ከዛ ውጭ ግን ሀይሚን ያው እንደሚወዳት እንደሚፈልጋት በብዙ መንገድ አረጋግጧል። ግን ደግሞ ያው ይህ ስህተቱ ሀይሚ አሁን ላይ ተመልሳለች፣ የእውነቷን ከሆነ ማለት ነው። ብዙ ነገር እያለች ነው። ዛሬ እንደውም ሀይሚ የጠበቀችው ቀለበት ሁሉም ፈጥና ነበር የደረሰችው እና በጣም በጉጉት የጠበቀችው ቀን ነው። ሶ እየጠበቀችው ሌላ ነው፣ ያገኘችው ሌላ ነው። ያ ነገር ነው እንጂ ያናደደ እንትን ያላት የሆነ ከፍቶኛል ያለችው ወሽመጤን በጠስከው ያለችው የእውነት ለሙሽ ቤት ስለገዛላት አይደለም። ታውቃላችሁ እሷ እንደምትወዳት እንደ እናቱ። ሲቀጥል ለእሷም ገዝቶላታል። ለእሷ ምንም ነገር ሳያደርግ ለእናቱ አድርጎ ቢሆን የሆነ ወቀሳ ይኖራል። ለምንድነው ለሀይሚ የሆነ ነገር የማይኖራት? ለምንድነው ሀይሚ የሆነ ነገር ስታደርግ ማናይ ምናምን ልንል እንችላለን። ከዛ ውጭ ግን ለእሷም ገዝቶ ለእናቱም ስለሆነ ሀይሚ ምንም የምትከፋበት ነገር አይኖርም። ግን ደግሞ የጠበቀችው ሁሉን ነገር ትቶ ይቅርታ ይለኛል ወይም ቀለበት ያስርልኛል። በቃ እሷ የምትፈልገው በጓደኞቹ ፊት ትልቅ ፕሮግራም ተዘጋጅቶ ምናምን እንደዛ ነው እንጂ በትንሽ ካሜራ ትንሽ ሆኖ አይደለም የምትፈልገው። ብቻ ቡራዬ በጣም ነው ማደንቅህ፣ በጣም ጎበዝ። ለእናት እንደዚህ ጥሩ ነገር ማድረግን በጣም አደንቃለሁ። ግን ደግሞ ለሀይሚም አንዳንዴ ስጦታ ስትሰጥ እንደዚህ ልክ ለእናት እንዳደረግከው አሰጣጥህንም አስተካክለው ልልህ ፈልጋለሁ። ከዛ ውጭ መቻችሁ ነገ አብረው መሆናቸው አይቀርም። እናንተ ብትጣሉም በእነሱ የብሩክ የሀይሚ እያላችሁ ብትጣሉም ነገ እነሱ አንድ ላይ ነው። ሁሌም ብላችሁ ነገር ቢኖር መጨረሻ ላይ አብረው መቼም ነው ማይለያዩት። ነገርኳችሁ እኮ በቃ።